ሰላም እንዴት ናችሁ? የዛሬው ርዕስ በጣም ቤዚክ የሆነ ርዕስ ነው ማለት ነው። ብዙ ቴክኒሽያኖች እንደምትቸገሩበት አውቃለሁ። ሳምሰንግ፣ ኤልጂ እና ሶኒ ላይ የሚያጋጥም ኤረር ኮድ ማለት ነው። ሬድ ላይት ልክ እንደዚህ ብሊንክ ብሊንክ በሚያደርግበት ጊዜ ምንድን ችግር ነው የሚለውን በሳምሰንግ ሰርቻለሁ። የዛሬ ቪዲዮ ደግሞ ሶኒ ቴሌቪዥን ነው ማለት ነው። ፓወር ሰፕላዩ ልክ እንደ ላፕቶፕ ቻርጀር አዳፕተር ነው የሚጠቀመው። ስለዚህ ሜን ቦርድ ብቻ ነው ያለው ማለት ነው። ይሄ ቴሌቪዥን ችግሩ ምንድን ነው? ሶኒ ብሎ ይከፍትና ወዲያው ይጠፋል ማለት ነው። ልክ እንደምታዩት ከዛ በራሱ ጊዜ ሶኒ ብሎ ይከፍታል፣ መልሶ ይጠፋል፣ ይከፍታል፣ መልሶ ይጠፋል ማለት ነው። መጨረሻ ላይ ሬድ ላይቷ ብሊንክ ብሊንክ ታደርጋለች ማለት ነው። የዚህ ቴሌቪዥን ችግር ይሄ ነው። እንደዚህ አይነት ችግሮች ኤልጂ ላይ፣ ሶኒ ላይ እና ሳምሰንግ ላይ በተደጋጋሚ የሚያጋጥም ችግር ነው። ከዚህ በፊት ሳምሰንግ 55 ኢንች ሳምሰንግ ልክ እንደዚህ አይነት ምልክት ኤረር ኮድ ሲሰጣችሁ የምን ችግር ነው የሚለውን ቪዲዮ ሰርቼበታለሁ። ስለዚህ የዚህ ሶኒ ቴሌቪዥን ደግሞ ሁለት ጊዜ ነው ብሊንክ ሪስታርት አድርጎ ሁለት ጊዜ ቱ ታይምስ ነው ማለት ነው ሬድ ላይት ብሊንክ ብሊንክ የሚያደርገው። ስለዚህ የዚህ ችግር እንግዲህ ምንድነው? ከአራት በታች ብሊንክ ብሊንክ የሚያደርግ ከሆነ ሶኒ ቴሌቪዥን ያ ችግር የባክላይት ችግር ነው ማለት ነው። ነገር ግን ብሊንክ ብሊንክ የሚያደርገው 5 ከሆነ ያ ችግር የስክሪን ችግር ነው ማለት ነው። እነዚህ ሶኒ፣ ሳምሰንግ እና ኤልጂ ቴሌቪዥኖች ልክ እንደሌለው በባክላይት ድራይቨር ባክላይታቸውን መግጠም አንችልም። ምክንያቱም ቦርዱ ባክላይቱን ካላገኘ ሊከፍትልን ስለማይችል ማለት ነው። ስለዚህ ምንድን ነው የምናደርገው? በራሱ ተመሳሳይ ቮልቴጅ ባክላይት እንገጥምለታለን ማለት ነው። ይሄ ቴሌቪዥን 40 ኢንች ነው እንደምታዩት። ሶኬት ታይፕ አዳፕተር አለው፣ የባክላይት አዳፕተር አለው። ስለዚህ ሶኬት ታይፕ ነው የሚሰካው ማለት ነው። ስለዚህ እዚህ ጋር የሶኒ ስላላገኘው የተጠቀምኩኝ 17 ቮልቴጅ የሆነ የኤልጂ 32 ኢንች ቴሌቪዥንን የተጠቀምኩ ማለት ነው። ምክንያቱም የዚህ ሶኒ ቴሌቪዥንም 17 ቮልቴጅ ነው በምታዩት ሳይድ እና ሳይድ ተሰካኪ ነው ማለት ነው። ስለዚህ በዛ ተራ የተጠቀምኩኝ የኤልጂ ቴሌቪዥን 17 ቮልቴጅ ነው ማለት ነው። እዚህ ጋር መገንዘብ ያለባችሁ እያንዳንዷ ስትራይፕ ላይ ቮልቴጅ ካልደረሰ ወይ ደግሞ ባክላይት ካልተሰካለት ይሄ ቴሌቪዥን አይሰራም ማለት ነው። ወይ ደግሞ ሬድ ላይት ብሊንክ ብሊንክ ያደርጋል ማለት ነው። ስለዚህ በምታዩት መልኩ አዲስ ባክላይት የኤልጂ ቴሌቪዥን 32 ኢንች አዲስ ባክላይት ገዝቼ ልክ በምታዩት መልኩ እገጥመዋለሁ ማለት ነው። ስለዚህ ይህን በማድረግበት ጊዜ እንግዲህ የግድ ምን ይጠበቅብኛል? ጃምፐር መጠቀም ይጠበቅብኛል ማለት ነው። ምክንያቱም ሶኬት ታይፑ ከዚህኛው ጋር ፊት ስለማያደርግ ማለት ነው። ስለዚህ ከሰካካሁት በኋላ የተፈጠረው ምንድነው? ባክላይቴ በምታዩት መልኩ ኢንስታል ካረኩት በኋላ ልክ እንደዚህ ይሰራልኝ ማለት ነው። ነገር ግን አንደኛዋ መስመር እየሰራች አልነበረም። ምክንያቱም ያልሰራበት ምክንያት ቦታ ተቀያይሮ ስለነበር ነው። ሌፍት እና ራይት የሚል ተጽፎበታል። ቦታ ተቀያይሮ ስለነበረ ሊሰራልኝ አልቻለም ማለት ነው። በስተመጨረሻ ግን ካቀያየርኩና ከሰራሁት በኋላ ልክ እንደምታዩት ጽድት ብሎ ምስሉ ታይቷል ማለት ነው። ቴሌቪዥኑ ጽድት ብሎ ተስተካክሏል ማለት ነው። የነበረው ኳሊቲም አልቀነሰም፣ ባለበት ነው።